ኢትዮጵያ ኢኮኖሚ ከሚበይኑ አምስት ዋና መስኮች ግብርና ተጠቃሽ ነው። የአርሶ አደሩ ምርትና ምርታማነት በማሳደግ ከራሱ ፍጆታ ባለፈ ለገበያ ማቅረብ የሚችልበት አቅም እንዲፈጠር መንግስት ያላሰለሰ ጥረት ያደርጋል። ኢትዮጵያ ክልል ምስራቅ ጉራጌ ዞን የመስቃን ወረዳ አርሶ አደሮችም የባለሙያ ምክርን ተግባራዊ በማድረግ ምርትና ምርታማነታቸው ለማሳደግ የግብርና ቴክኖሎጂዎችን ከመጠቀም ባለፈ ማሳቸውን በኩታ ገጠም በሰብል በመሸፈን ውጤታማ ስራዎች እየሰሩ ናቸው። እኛ ከዚህ በፊት ዘርተን እናቃለን። ጥቅሙ ከዛ አውቀናል ማለት ነው። ከዛ በፊትም በክላስተር መስራታችን አንድ ላይ ስለምንሰራ መፎካከር አለ። አረም ቁጥጥር፣ ተባይ ቁጥጥር ያ ነገር ደግሞ እያንዳንዳችን ማለት ያለው ችግር እየተነጋገርን ስለሆነ ጥቅሙ እዛ ላይ ነው። ደግሞ የምንጠቀመው በመስመር ነው፣ አንድ ላይ ነው። በ3 ቀን በ4 ቀን ነው የሚያልቀው ዘሩ እዚህ አካባቢ ማለት ነው። አንድ በሬ አታገኝም። የኔ እዚህ ውስጥ ማለት ነው 2 ሄክታር ጤፍ አለኝ። በክላስተር መዝራቱ ጥቅሙ አንደኛ በእርሻም ሰዓት በጋራ እናርሳለን። እንደገና በአረምም ጊዜ በጋራ እናርማለን። በመርጫውም ጊዜ እንደዛው በጋራ እንረጫዋለን። ተከስቷል ሲባል በጋራ ተነስተን እንረጫለን ማለት ነው። እናም ደግሞ በጥቅሙ ደግሞ በጣም ነው ለውጥ ያለው። በደቡ ሲሰራ ጥቅም አለው። ከመጀመሪያዎቹ ከበፊት በነበረው አሁን ጥሩ ለውጥ እያመጣን ነው። በሄክታር እስከ 20 ኩንታልም ማግኘት እንትን አለ። ለዚህ አብነት የሚሆነውና በወረዳው በምዕራብ መስቃን ቀበሌ በ98 ሄክታር መሬት ላይ በጤፍ ሰብል የተሸፈነው ይጠቀሳል። ለዚህ በክላስተር አንድ ላይ ሆኖ ቢሰራ የሚል እንትን አለኝ። ምክንያቱም ሌላ ተጨማሪ ግብአትም ይሁን ዘመናዊ መሳሪያም ለመጠቀም አንድ ላይ መሆናችን ጥቅም አለው የሚል ነው። በዘንድሮ ዓመት በተለይ በመኸር ወቅት ላይ ጤፍ ላይ ሰፊ የሆነ ስራ እንደወረዳ ስንሰራ ነበረ። ምናልባት እንደወረዳ እቅዳችን 3989 ሄክታር ነበረ ጤፍ እናሳካለን ብለን ይሄ 100% ማሳካት ችለናል። ስናሳካ በክላስተር በተለይ ከዚህ በፊት ያልነበረ አርሶ አደሩ በክላስተር እንዲሰራ በሁሉም ቀበሌ 26ቱም ቀበሌ ያው ግንዛቤ ስራዎችን ብለን ባርገን ከሰራን በኋላ 1988 ሄክታር መሬት በክላስተር በመስመር ቴክኖሎጂ ሙሉ ግብአት ተጠቅመው አርሶ አደሮቻችን ኩታ ገጠም ሰብሰብ ብለው 19 ቀበሌ ላይ ያው ውጤታማ የሆነ ተግባር ማሳካት የቻልንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ምናልባት ከክላስተር ጠቀሜታ አንፃር አርሶ አደር በግል ከሚሰራው ይልቅ ሰብሰብ ብሎ በክላስተር ቢሰራ ቢያመርት አንደኛ ሜካናይዜሽን የማግኘት የመጠቀም ልምዶቹ እየተሰፋፉ ይሄዳሉ። ሁለተኛ ደግሞ የማኔጅመንት ስራ አረም ቁጥጥር አርሶ አደሩ በደቡ የመስራት ነገሮች አሉ። ሃርቨስት ሲደረግ እንደዚህ በማህበር ተሰብስበው የመስራት ጥቅሞች ስላሉ ወጪ ኮስትም ላይ ራሱ አዋጭነት ያለው ይሄ ክላስተር ሲስተም ነው። በመስቃን ወረዳ በ2017-18 የምርት ዘመን ከ7061 ሄክታር በላይ መሬት በመኸር ሰብሎች ተሸፍኗል። አብዛኛው ማሳም በኩታ ገጠም ወይም በክላስተር መሸፈኑ ተጠቁሟል። ይሄ ማሳ መታየት ማሳ ምናልባት እንደወረዳ ትራክተር አፈላልገን አምጥተን እዚህ ቦታ ላይ ትራክተር አይገባም ነበር ከዚህ በፊት። በክላስተር ማምረት ከጀመሩ በኋላ ግን እንደወረዳ ትራክተር አምጥተንላቸው በትራክተር ነው ያደረሱት እርሻ ዝግጅት የማሳ ዝግጅት ላይ ማለት ነው። ዞሮ እዚህ አሁን መታየት ማሳ ላይ እንደ ወረዳችን ትልቁና ፖቴንሻል ያለበት ቀበሌ ነው። ምዕራብ መስቃን ቀበሌ 98 ሄክታር ኩታ ገጠም የጤፍ ማሳ ላይ ነው ያለነው። እዚህ ጋር በርካታ አርሶ አደሮች አሉ። 132 ወንድና 9 ሴት በድምር 141 አርሶ አደሮች የተሳተፉበት ሁኔታ ነው ያለው። ጥቅል ስናየው እንደወረዳ ያው ውጤታማ ነን የሚል ሐሳብ ለመስጠት ነው። እንደ መስቃን ወረዳ በመኸር ወቅት ከ7061 ሄክታር በላይ የመኸር ሰብሎችን በአግባቡ ዘርተን ውጤት አግኝተናል። ከዛ ውስጥ ሰፊውን ድርሻ የሚይዘው ጤፍ ነው። ጤፍ ከ3900 ሄክታር በላይ ዘርተን አብዛኛውን ደግሞ በኩታ ገጠምና እንደዚሁም በመስመር ቴክኖሎጂ በመጠቀም የሰራንበት ሁኔታ አለ። ሌላኛው ጤፍ፣ ገብስ፣ አተር እንደዚሁም በተጨማሪነት
ስንዴም ያለማንበት ሁኔታ አለ። ስንዴ ከ1366 ሄክታር በላይ ዘርተናል። አብዛኛው የዘራናቸው ማሳዎች በክላስተር ስፔሻሊ ጤፍ ላይ ከ35 ክላስተሮች በላይ በጤፍ ክላስተር ኦን አርገናል። አርሶ አደሩ የደረሰው ምርት በሚሰበስብበት ወቅት የምርት ብክነት እንዳይፈጠር በቂ ዝግጅት ተደርጓል። ለዚህም መንግስታዊና መንግስታዊ ያልሆኑ ድርጅቶች ልዩ ልዩ ስልጠናዎች በመስጠት እገዛ እያደረጉ ናቸው። የተለያዩ ጥናቶች እንዳይመለክቱት ምርት ከ20 እስከ 30% በምርት አሰባሰብ ወቅት ይባክናል። በእኛ ደረጃ አነስተኛ ቴክኖሎጂዎችን መካናይዜሽን የመከተል ስራዎችን እንሄዳለን። በዘንድሮ ዓመት በእኛ ደረጃ በቆሎ መፈልፈያዎች አሉን በቢሮ ደረጃ። ሌላም እንደዚሁም ዊዝ ኮላተራል ኤንጂኦ ካምስ ከሚባል ኢንጂነሪንግ ጋር በጋራ መሆን ወጣቶች ተደራጅተው ሙቫብል የሆኑ በቆሎ ከነ ሁፉ የሚፈለፍሉ ማሽኖችን የመጠቀም እንደዚሁም የጤፍ መውቂያ ማሽኖች እንደዚሁም የስንዴ ኮምባይነሮችና ሌላ ነሰሰሪ ፖስት ሃርቨስት ማቴሪያል የሆኑ ማሽኖችን የመጠቀም ትሬንድ እንደ ቢሮ እንቅስቃሴ ያደረግን ነው። ከቴክኒክና ሙያ ጋር ቅድም ካልኩ ከካምስ ኢንጂነሪንግ ጋር ማሽኖችን እንዴት ኦፕሬት ማድረግ እንዳለብን አርሶ አደር በሎ ፕራይስ ምርቱን እንዴት ማሰብ ከጊዜም ከብክነትም እንደዚሁም በአግባቡ ማኔጀብል በሚሆን መልኩ እንዲሰራ እሱ ላይ እንደ ተቋማችን ሲሪየስሊ ስራ እየሰራን ነው። ኤስኤምኤስ ቲም አዋቅረናል። ምርቱ አሁን ወቅቱን ካልጠበቀ ዝናብ እንዳይባክንብን በደንብ ባሉ የተለያዩ መድረኮች የህዝብ መድረኮች የተለያዩ ብሮሸሮች ጽሁፎችን በማስተላለፍ እንደዚሁም ደግሞ ትምህርት ቤቶች አካባቢ ክበባቶችን በመጠቀም ሚኒ ሚዲያ ክበብ እንደዚሁም በመጠቀም በተመሳሳይ ሌሎች የሬዲዮ ፕሮግራሞች አሁን እንደወረዳችን የአየር ሰዓት ገዝተን በሳምንት ለተወሰነ ሰዓት የህዝቡ ስራ በሬዲዮ አማራጭ ተደራሽ የምናደርግበት ሁኔታ አለና በአጠቃላይ እንደዚህ የተለያዩ መድረኮችን በመጠቀም ወይም ደግሞ አማራጭ የሚዲያ አማራጮችን በመጠቀም ለማህበረሰቡ አንደኛ የሰራው ስራ በአግባቡ ለህዝብ ተደራሽ የማድረግ ሁለተኛ ደግሞ የህዝብ ግንኙነት ስራ እንደዚሁ የምንሰራበት ሁኔታ አለ ማለት ነው። የመስቃን ወረዳን 26ቱ ቀበሌያት በሌማት ትሩፋት ኢኒሼቲቭ ተጠቃሚ የሚያደርጉ ልዩ ልዩ ተግባራት መከናወናቸው የጠቆሙት የወረዳው ግብርና ጽሕፈት ቤት የዶሮ፣ የስጋ፣ የወተት ላሞች፣ የንብ መንደሮችም በስፋት ተመስርቷል። የ48 ቀን ቄብና ኮኪኒ በወረዳችን ከ180 ሺህ በላይ በዘንድሮ ዓመት አስገብተን ህዝባችን ተጠቃሚ አድርገናል። እንዲሁም የአንድ ቀን ጫጩት ከ150 ሺህ በላይ በወረዳችን አስገብተን እንትን ብለናል። ብዙ የተዘራጁ ኢንተርፕራይዞች ወጣቶች ኢኮኖሚካሊ ጌን የሚያደርጉበት ሲቹዌሽን ፈጥረናል። እንዲሁም መንደሮች የመመስረት ስራ ሰርተናል። ስፔሻሊ ከዶሮ ጋር ወደ 36 የዶሮ መንደሮች አሉ። ስለዚህ አንድ ቀበሌ አካባቢ ከፍተኛ የሆነ መንደር ያለባቸው አርሶ አደራችን በመንደር እያመረተ ውጤታማ ስራ እየሰራ ይገኛል። በወተትም እንደዚህ ወደ 21 መንደሮች አሉን እንደወረዳ። መጀመሪያ ስንጀምረው በአንድ ላም ነው የጀመርናት። ያው ከዛ በኋላ እሷም ወለደች። እየገዛንም ከባንኮችም ጋር እየሰራን በዛን የተነሳ ነው። አሁን ካፒታሉ ሞር የራሱ መጀመሪያ ባጃጅ ነበረ። በባጃጅ አሁን የራሱ ወተት የሚመላለስበት መኪና አለው። የእርሻ ማሳዎችም አሉ። የእርሻ ማሳ ጠቅላላ አሁን ይሄ ያለንበት ፋርሙ ሙሉ ዙሪያው ራሱ ወደ 3 ሄክታር ነው። አሁን ሀብታችን ያው ቢያንስ ከምን ኖርማሊ ከ8 ሚሊዮን ብር በላይ ይሆናል። ኖርማሊ ከብቶች ራሱ ብናሰላ በትንሹ ጊደር ራሱ በአሁኑ ሰዓት ከ250 ሺህ ብር በላይ ናት። እነዛን ብታሰላ ሌላውን ብትል ከ10 ሚሊዮንና ከ8 እስከ 10 ሚሊዮን በላይ ይሆናል። መኪናው ሳታስበው መኪና በቅርብ ነው ወደ 2 ምናምን የተገዛው። ዝርያ ማሻሻል ላይ ውጤታማ ስራዎች እየሰራን ነው። በተለይ ወተትን ከፍ ለማድረግ ዝርያ ማሻሻል ስራ በኤአይ እንደዚሁም በሲንክሮናይዜሽን በመደበኛ በኮርማ ማዳቀል ስራዎችን እየሰራን ነው።
በዚህ የተሻለ ውጤት አግኝተናል። የሚወለዱ ጥጆች በተለይ ሴክስድ ሴመን የመጠቀም ሴት ብቻ እንዲወልዱ ውጤት እንዲያመጡ የማድረግ ስራዎች እየሰራን ከመሆኑ ጋር ተያይዞ አይ ሆፕ እዚህም ላይ የተሻለ ኤክስፒሪያንስ አለን። ወረዳችን እንደ መስቃን ወረዳ ዝርያ ማሻሻል ላይ ከመስራታችን ጋር በተያያዘ ወተት ሀብት ልማታችን አመታችን ይዘናል። እርባታውን ከጀመርን በ5 አመታችን ውስጥ ያ መውጣት መውረዱን ይስከያለ ከብቶቻችን እስከ 40 ቤትን ገብተው ያውቃሉ። ከዛ በኋላ ቤትም ጠቦንም ሽጠናል። አሁን አትሊስት አሁን በበጃችን ከጥጆችን ከነማምን 32 ከብቶች አሉ። 32 ከብቶች ጥጆች 8 ታላቢ 16 እና ጊደሮች ወደ 8 ጊደሮች አሉ እና ኮርማ አንድ ኮርማ አለ። አርሶ አደራችን አሁን ሴሚ ፕሮሰስ ወደ ማድረግ ለምሳሌ በግል ደረጃ ቅድም እንዳያችሁት አልፋ የወተት ማህበር የተቦን ቀበሌ በራሳቸው ደረጃ እርጎን ሴሚ ፕሮሰስ ወደ ማድረግ አልፈዋል። በወረዳችን እንደዚሁም በአርሶ አደሮች ደረጃ በእንስሳት ፕሮጀክት ዘቢዳር እርጎ ፕሮሰስ አርጎ ፓክ ወደ ማድረግ ተጀምሮ አርሶ አደራችን ከማምረት አልፎ ሰምሃው ፕሮሰስ አርጎ ወደ መሸጥ ሂደት ጀምረናል። ይህ ማለት ጅምር ስራ ነው። የኛ አሁን በቀን ወተት ሚኒመም እስከ 250 ይወጣል። በቀን 250 ሊትር ይወጣል በቀን። በ250 ሊትሩ እኛ ሱቆች ሳይሆን በሁለት አይነት ነው የምንሸጠው። ፓስቸራይዝድ አድርገን እንሸጣለን። እንደገና ደግሞ ሱቆች አሉ ለልጆች ምናምን የሚሰጡ ሁለት ሱቆች መሸጫ ሱቆች አሉ። በሱቆች ነው የምንሸጣቸው። ያው መሸጣችን ቡታጀራ ውስጥ ነው። ቡታጀራ በሁለት ቦታ እንሸጣለን እና ፓስቸራይዝ ደግሞ እስከ ወራቤ ቡታጀራና እስከ ሴኖ እስከ ሆሳና ጊዜ በተለይ ለምርትና ምርታማነት አጋዥ ነው። ምክንያቱም ያንደኛው አርሶ አደር ተሞክሮ ለሌላው አርሶ አደር ተደራሽ በመታደርክበት ጊዜ ያው እንደ መማማሪያ የሚጠቀሙበት ሁኔታ አለ። ጉለትም ሲገኝ ደግሞ ሌሎች እንደዚሁ የሚያርሙበት ሁኔታ አለና እኛ የህዝብ ግንኙነት ስራዎች በመንሰራበት ጊዜ በተለይ የፎቶ ኤግዚቢሽን እንጠቀማለን። የህዝብ ስብሰባዎች በሚኖሩ ሰዓት የፎቶ ኤግዚቢሽኖች እንጠቀማለን። እንደዚሁም ደግሞ በፌስቡክ፣ በትዊተር እንደዚሁም ደግሞ በዩቲዩብ በቲክቶክ ባሉ ማህበራዊ ሚዲያ አማራጮች የምንጠቀማቸው ነገሮች በተመሳሳይ አርሶ አደሩ ጋር ደግሞ እንዲደርስ የሬዲዮ አማራጭ የምንጠቀመው ነገር አርሶ አደሩ ምርትና ምርታማነት ላይ የተሻለ ስራ እንዲሰራና ቁጭት እንዲፈጠርበት የሚያደርግ ስለሆነ ጠቃሚ ነው የሚል ነገር ነው ያለኝ። በመስቃን ወረዳ አርሶ አደሩ ከእርሻ ጎን ለጎን ንብ በማነብም አመርቂ ውጤት እየተገኘበት ያለ ዘርፍ ሆኗል። በባህላዊ የሚገኘው በአንድ ቀፎ 4 ኪሎ 2 ኪሎ 3 ኪሎ ነው የሚገኘው። በዚህኛው ግን ከ10 እስከ 25 ታገኛለህ አልኩ። ስለዚህ አዋጭነቱ በምንም የሚገናኝ አይደለም። ወደ ዘመን የቀየርካቸው ያን ጥቅም አይቼ ነው። ባህላዊ ለማጥመድ ንቦች ለመያዝ ሰም ለማግኘት ሰም በይበልጥ በባህላዊ ይገኛል። ማጥመጃም ይሆናል። ባህላዊም ጎን ለጎን አስፈላጊ ነው። ባህላዊ አስፈላጊ ነው። ባህላዊን ለቆ አይሆንም። ስለዚህ አዋጭነቱ በጥቅሙ ዘመናዊ ይበልጣል። ገበያውም ይለያያል። ለምሳሌ ባህላዊ 40 ብር ስንሸጠው ዘመናዊ 25 ሽጠናል በወቅቱ። ዛሬ 1200 1000 ብር እንደዚህ ነው የሚሸጠው 1 ኪሎ። ማለት ከሌማት ትሩፋት አንፃር ያው በንብ ቅድም እንዳያችሁት ያቶ ስራጃው አቶ ስራጅና ወል የሚመስሉ ብዙ አርሶ አደሮች አሉ በየቀበሌያቶቹ የኛ ባለሙያዎች የቢሮ ባለሙያዎችም የሳይት ባለሙያዎችም ጭምር በጋራ በመተጋገዝ ቤት የንብ መንደር የወተት መንደር እና ደግሞ የስጋ መንደር በሚል በየዘርፉ ተለይቶ እየተሰራ ያለበት ሁኔታዎች አሉ። በ26ቱ በተለያዩ ለምሳሌ በስጋ ሀብት ላይ 30 እንትን አለ። በንብ መንደር ላይ ወደ ከ30 በላይ የሚሆኑ መንደሮች አሉ። በወተትም በዛው ልክ በማህበራቱም ጭምር እየተሰራ ያለበት ሁኔታዎች አሉ። እንደ ወረዳም በአጠቃላይ
የሌማት ትሩፋት እንደ ክልል የታወጀበት ክልል ወረዳ ነው እና ከዛም አንፃር ሰፊ የኢንስታ ዘርፍ እየተሰራበት ያለበት ሁኔታዎች ነው ያሉት። ማራችን ቴስት ተደርጓል። ጥሩ ጣዕም አለው፣ ጥሩ ፍላቨር አለው። ሶ ይሄንን በብዛት ከማምረት አንፃር በደንብ መስራት አለብን። በዘንድሮ ዓመት ወደ 19 መንደሮችን የደም መንደሮችን መስርተን ምርታችን ለአርሶ ወደ እያቀረብን ነው። በዚህ ሂደት በክልሉ በሚኖሩ መድረኮች እንደ ፌደራልም ከወረዳችን ደንበኛ አምራቾች ከየተቦን ቀበሌ ከዚህ አጎራባች ከ3 ከ4 ቀበሌ ምርታቸውን በፌደራል ደረጃም በክልል ደረጃም የማቅረብ ጀመርኩት አንድ 25 አመት ይሆናል። በአንድ ቀፎ ነው ጀመርኩት። አዋጭነት ግን አለው። ለምሳሌ 7 ልጆች አሉኝ። 7ቱንም አስተምሬበታለሁ። በዚህ ንፍ ያው ልጆችን እያስተማርኩበት 7ቱንም አስተምሬበታለሁ። አዋጭነት አለው። በትክክል አቅም ላለው ለሚሰራ ንም ማለት ለአርሶ አደሩ ተጨማሪ ሀብት ናቸው። ሁለተኛ ደግሞ እናትም አባትም ይሆናሉ። ምክንያቱም ደንብ ከጠበቃቸው ከሰራ በአግባቡ ከተጠቀምክ ቢያንስ በመጀመሪያ ጊዜ እስከ 20 እስከ 25ም ባንድ ቀፎ ማር ይገኝ ነበር። ማርን በጥራት የማምረት ስራዎች እየሰራን ነው። ለዛም ይሁን በተለያዩ ፕሮጀክቶች ቀፎችን ዘመናዊ ቀፎችን እንደዚሁም ዘንደር ሃይቭ ሎካልም በሎካልም ሃይቭ የተሻለ ምርት ለማምጣት እየሰራን ነው። ከስጋ ሀብት ልማት ጋር ተያይዞ በዘንድሮ ዓመት ወደ 22 መንደሮችን መስርተናል። በቀይ ስጋ ማህበራት የተደራጁ በተለይ ወደ 22000 አካባቢ በሬ ማሞከት ከ5000 በላይ ፍየል እንደዚሁም ከ5000 በላይ በጎችን የማሞከት ስራ እየሰራን ነው። ፖቴንሻል አለን። በዚህ መሰረት ከሄድን የተሻለ ውጤት ማምጣት እንችላለን የሚል እምነት አለኝ። ከእንስሳት ሀብት ልማት ጋር ተያይዞ በወረዳው የተቦን ቀበሌ በፕሮጀክት ሜርሲ አማካይነት የወረዳው አርሶ አደሮች በቡና ምርት ዘርፍ ህብረት ስራ ማህበራት መስርተው እንዲንቀሳቀሱ ተደርጎ ቆንጆ ጣዕም ያለው ቡና የሚያመርተው የፈራገዘኝ የቡና ልማት ህብረት ስራ ማህበር ተመስርቶ ስራ ከጀመረ 5 ዓመታትን ማስቆጥሯል። ማህበሩ 2013 ነው የተመሰረተው። ምስረታው ምክንያት የሆነው ስካርባስት ነው። ያው ስካርባስት ለዚህ ማህበር ምክንያት ለዚህ ቡና ማህበር ምክንያት ያደረገው ያው የቡና ጥናት ለማድረግ ወደዚህ አካባቢ ከሜርሲ ፕሮጀክት ጋር አብሮ በመሆን ጥናት አካሂደዋል። ያው በጥናቱ ባካሄደው መሰረት ቡናው ያው ባለማችን ተፈላጊ እንደሆነ ጥናት ተደርጎ ያው ማህበሩ እንዲስፋፋ ማህበሩ በ10 ቀበሌ እንዲመሰረት አድርጓል። 10 ቀበሌው እንደገና በ5 ቀበሌ አድርጎ ለሁለት ተከፍለዋል። የኛ ማህበር የሆነ ፈራገዘኛ ማህበር 500 አካባቢ አባላት አለው። ያ አባላት ያው በቡና ልማት እስካሁን እየተንቀሳቀሰ ይገኛል። ወረዳችን ከቡና ጋር ተያይዞ ከቅርብ ዓመታት በኋላ አርሶ አደራችን የሆነ ሲሪየስ የሆነ ፓራዳይም ሽፍት እያደረገ ነው። ቡናን ወደ ማምረት ሌሎች አካባቢዎች ሲዳማን ጌዲዮን አካባቢ ነበር ቡና በፖቴንሻል ደረጃ ለማምረት የሚፈልገው። አሁን አርሶ አደራችን ላይ ከፍተኛ የሆነ መነቃቃት አለ። እንደ መስቃን ወረዳ ቡና ልማት ላይ አሁን ቅድም ያያችሁት እንደ የተቦን አይነት ቀበሌ ብዙ ቀበሌዎች ላይ አርሶ አደራችን ቡናን የማምረት ትሬንድ ጨምሯል። እኛ እያየን ያለ ነው። በዘንድሮ ዓመት ከ946,000 በላይ ችግኝ ወደ ታች አውርደናል። ቢያንስ ከ350 ሄክታር በላይ ቡና ማሳዎች አሉ። ቡናችን ቴስት ተደርጎ በስታርባክስ ድርጅት አማካይነት ቴስት ተደርጎ ጥሩ የሆነ ጣዕም አለው። ስለዚህ አሁን በከፍተኛ ሁኔታ ኤክስፖርት ለማድረግ ከፍተኛ ምርት መሰብሰብ መቻል አለበት። ለዛ ሚያን ከችግኝ ዝግጅት ጀምሮ ሲሪየስ ስራ እየሰራን ነው። በእኛ ደረጃ በ3 ችግኝ ጣቢያ በመንግስት እየሰራን ነው። ዘንድሮ ጭምር ወደ ታች ያወረድናቸው ችግኞች ቢያንስ
ከ250 በክልላችን መንግስት በወረዱ ኢኒሼቲቮች አትሊስት ሚኒመም 250 ችግኝ ቡና ለአርሶ አደራችን ሰጥተናል። ሚኒመም 4000 የተከለ አርሶ አደር አለን። እንደዚሁም 500 የተከላለ 1000 የተከላለን። ግን ሚኒመም 250 እና ከዛ በላይ ከዚህ 946,000 ችግኞች በዛ መሰረት እያመረተን ከመሆኑ ጋር ተያይዞ ሲሪየስ የሆነ ፖቴንሻል ለቅምሻ ተብሎ አንዴም ሁለቴም ልከናል። ያው በላክነው መሰረት ቡናው ተፈላጊ እንደሆነ ነው ያሳየው። አሁን ከዛ በኋላ 650 ኪሎ ግራም የተቀሸረ ቡና አስፈልፍለን አሁን በእጃችን ይገኛል ለመላክ። ያው ለመላክም የክልል ፍቃድ በእጃችን ይዘናል። ከፍተኛ የሆነ ምርት መስራት አለብን። ይሄ ዘቢዳር ተራራን ሙሉ ቤልቱን በቡናና በቅመማ ቅመም ስራዎች አስተሳስረን መሄድ አለብን የሚል ከክልላችን መንግስት ከዞናችንም ጋር በጋራ ሆነን አቅደን እየሰራን ነው። አይ ሆፕ በቡና ለወደፊት ቅድም ባነሳው በወተት ሀብት ልማት ሞዴል እንደሆነን በአቮካዶ ሞዴል እንደሆነን አዘ ሴም ታይም በቡናም ሞዴል የምንሆንበት ሰፊ እድል አለ። በዚህ ሂደት የተሻለ ስራ እየሰራን እንገኛለን። ራእያችን ያው አካባቢያችን በቡና ልማት ለመቀየር በምስራቅ ጉራጌ ዞን በቡና ልማትን ቀይረን የወል መሬትን በመጠየቅ ላይ በእንቅስቃሴ እንገኛለን። የወል መሬትም ፕሮፖዛል ወረዳ ገቢ አድርገናል። የወል መሬት እንዲዘጋጅልን ከ30 የአዲስ ኢኒሼቲቭ ጋር ተያይዞ ከ65,000 በላይ አቮካዶዎችን በ2017 ዓመተ ምህረት ወደ ወረዳችን ወደ አርሶ አደር ወርዷል። በዚህም ከፍተኛ የሆነ ምርት ያገኘንበት አመት ነው ማለት ይቻላል። ኢቭን ምርታማነት በኩንታል በሄክታር ከ585 ኩንታል ፐር ሄክታር በላይ ምርት አምጥተናል። በዚህም ደግሞ ወረዳችን ኤክስፖርት እስከ ማድረግ ወደ ፈረንሳይ በማህበር ተደራጅቶ አርሶ አደራችን ኤክስፖርት የማድረግ ትሬንድ አለው። ዘንድሮም እየሰራ ይገኛል። በዚህም ውጤታማ ስራ ኤክስፒሪየንስ አለን የሚል ነው። የመኸር አዝመራው ከማሳ እንደተነሳ አርሶ አደሩ በተለመደው የመስኖ ስራው በርትቶ እንዲሰራም ጥሪ ቀርቧል። አሁን የመስኖ ወቅት ነው። ስፔሻሊ የበጋ መስኖ ስንዴ አለ፣ እንደዚሁ መደበኛ መስኖ አለ። በወረዳችን ፖቴንሻል ነው። መደበኛ መስኖ ከ6842 ሄክታር በላይ መስኖ እናለማለን። ምናልባት ካያችሁት ይሄ ፖቴንሻል ነው። እስከ 2 ሚሊዮን ኩንታል በላይ በበጋ ወቅት በመስኖ እናመርታለን። ይሄን ስራ አጠናክረን አሁንም እንቀጥል ይሆናል። በጋ መስኖ ስንዴም አርሶ አደራችን ከቅርብ ጊዜ ወዲህ የመጣ ኢኒሼቲቭ ነው። እሱም ላይ ተረባርበን በክላስተር የመስራት ስራዎችን እንሰራለን። በጥቅሉ ግን ግብርናችንን የማዘመን በተለይ ግብርናን ከሰስተነብል የሆነ ከምግብ ዋስትናን ከማረጋገጥ ጋር ተያይዞ ግብርና ስፔሻሊ 6 አንኳር ግቦች አሉት። ከዛና መሰረታዊ የሆነ ነገር የምግብ ሉዓላዊነትን ማረጋገጥ ነው። በወረዳችን ከሴፍቲኔት ተጠቃሚ አንዱ ቀበሌ ነው። ስለዚህ እኛ የምግብ ዋስትና የምግብ ሉዓላዊነታችንን ለማረጋገጥ ሲሪየስ የሆነ የምግብ ዋስትና ስራችን በማይጻረር መልኩ በደንብ አድርገን ግብርናን እየሰራን ነው። ሌላ ደግሞ ኤክስፖርትን ሰብስቲቱት ለማድረግ በተለይ ከውጭ የሚገቡ የተለያዩ ነገሮች በእኛ ደረጃ በግብርና ደረጃ የማምረት ስራ እየሰራን ነው።